እንደምን አመሻችሁ አመሰግናለሁ የመድረክ እድል ስለተፈቀደልኝ እንግዲህ እኔ እንድናገር የተፈለገው እኔም መናገር የምፈልገው ሁላችሁም ታውቁታላችሁ ብዬ አስባለሁ ባለፉት 10 አመታት ውስጥ በኢትዮጵያ የቅጂ መብት እንቅስቃሴ ውስጥ ጥሩም መጥፎም ነገሮች ታይተዋል አሁን የምናየው ሽልማት አሁን የምናየው ክብር ለሙያተኛው አንደኛው ክፍያው ብቻ ነው አንደኛው የክብር ክፍያው ነው ሁለተኛው ክፍያው የገንዘብ ክፍያው የልፋቱና የድካሙ ዋጋ ያገኘ አይደለም ከዚህ በፊት የነበሩ አርቲስቶች በከፍተኛ ደረጃ በመጎዳታቸውና አሁን ያለው የተወሰነ ለውጥ በመታየቱ ብቻ ነገሮች ወደ ጥሩ ሁኔታ እየሄዱ ናቸው ብለን ልንኩራራ ወይም ደግሞ ልንዘናጋ የሚገባ አይመስለኝም ብዙ እንቅስቃሴዎች ተደርገዋል ብዙ ስራዎች ተሰርተዋል ብዙ ውጤቶች ነበሩ ብዙ አስቸጋሪ ነገሮች ነበሩ ጥቂቶችን ብቻ ነው የምጠቅሳቸው ባለፉት 10 አመታት ውስጥ የኢትዮጵያ ኦዲዮቪዥዋል አሳታሚዎች ማህበር ከፖሊስ ጋር በመተባበር ወደ 4 ሚሊዮን የሚጠጋ ህገወጥ ቪዲዮና ህገወጥ ካሴት ተይዟል ይሄ ማለት እኔ ድል አድርገናል ለመናገር አይደለም መናገር ያለሁት 4 ሚሊዮኑ ያንዳንዱ በ20 ብር ቢሸጥ ወደ 800 ሚሊዮን የሚሆን ገንዘብ ተዘርፈዋል ማለት ነው በ10 አመት ጊዜ ውስጥ ይሄ ማለት ግን ደግሞ ያዝነው ወይም ደግሞ በቁጥጥር ስር ያዋልነው ቁጥር 10% ብቻ ነው ምን ማለት ነው ምክንያቱም በ10 አመት ጊዜ ውስጥ 3 ጊዜ ብቻ ነው እርምጃ የተወሰደው 3 ጊዜ በተወሰደው ውስጥ ወደ 800 ሚሊዮን ብር የሚሆን የህዝብ ሀብት የአርቲስት ንብረት ተወስዷል በዛው መጠን እዚህ ጋር አንድ ሰንጠረዥ ላሳያችሁ እድገቱም ማለት በህትመት ብዛት በኦዲዮቪዥዋል አሳታሚዎች አባላት ብዛት ስናየው እንኳን እርምጃ በተወሰደበት ጊዜ የነበሩት እንቅስቃሴዎች ብናያቸው በጥናት የተጠኑት ይሄኛው ያልኳችሁ በየአመቱ በየቀበሌው በየወረዳው ስለተወሰዱት እርምጃዎችና ስለተገኙት ውጤቶች የሚያሳይ ዝርዝር ነው ይሄኛው ደግሞ ከ1990 ጀምሮ እስከ 2005 ዓ.ም የኦዲዮቪዥዋል አባላት የነበሩት እንዴት እየቀነሱና እየጨመሩ እንደሄዱ እርምጃ በተወሰደ መጠን ይጨምራሉ ህገወጥነቱ እየተስፋፋ በሄደ መጠን ደግሞ ይቀንሳሉና ቁጥሩን ላሳያችሁ በ1990 የሚለውን ተውና በ1994 መጨረሻ አካባቢ 85 አባላት ነበሩት ልክ ህገወጥነቱ በጣም የተስፋፋ በሚሄድበት ጊዜ በ1995 ዓመተ ምህረት ከ85 39 ወረዱ በ1996 መጀመሪያ ላይ ታሳውሱ እንደሆነ መስከረም ወር አካባቢ ሰላማዊ ሰልፍ የተደረገበት መስከረም ከመግባቱ በፊት አርቲስት ሁሉ ህገወጥ ቅጂ እንዲጠፋ ሰላማዊ ሰልፍ ያደረገበት ጊዜ ነበር ከዛ ጊዜ ጀምሮ ለ6 ወራት ያህል ደግሞ የኢትዮጵያ ኦዲዮቪዥዋል አሳታሚዎች ማህበር ሙዚቃ ህትመት አቁሞ የሥራ ማቆም አድማ ያደረገበት ጊዜ ለ6 ተከታታይ ወራት ማለት ነው ከ6 ተከታታይ ወራት በኋላ እርምጃ ከተወሰነ በግማሽ አመት ጊዜ ውስጥ ደግሞ ቁጥሩ ወደ ምን ተቀየረ ወደ በ1996 በ6 ወር ጊዜ ውስጥ ከነበረው 39 አባል ወደ 76 ሄደ ጨመረ በእጥፍ ጨመረ በ1997 ደግሞ 107 በ2001 በጣም ትልቁ ቁጥር 246 አባላት ሆኑ ከዛ አሁን ደግሞ በጣም በከፍተኛ ደረጃ ህገወጥነቱ የተስፋፋ ስለሆነ 246 አሳታሚዎች የነበሩት ወደ 75 ወርዷል እንግዲህ እንዴት እየወረደ እንደሆነ እንዴት ወደ ታች እየወረደና አደጋ ላይ እንደሆነ እንድታውቁት ለማስቀመጥ ነው ዞሮ አሁን ይሄንን ክብር ይሄንን ሞገስ ማግኘት ብቻውን ለአርቲስት በቂ አይደለም ጉዳዩ የአርቲስትም ጉዳይ ሳይሆን የሀገር ጉዳይ ነው እየሆነ ያለው አሁን ተስፋ የሚያስቆርጥ ነገር የለም ሁላችንም አርቲስቶች ወይም ደግሞ አሳታሚዎች ወይም መንግስት ከተባበረ ይህን አስቀያሚ ነገር መቀየር ይቻላል አሁን ደግሞ ጦርነቱ ከህገ ወጦች ብቻ ሳይሆን ከቴክኖሎጂ ጋራም ስለሆነ
ቴክኖሎጂውን ለመታገል ከዚህ በፊት ከነበረው በህብረት የመስራት በላይ ተጠናክረን አብረን እንድንሰራ ጥሪዬን አቀርባለሁ። አመሰግናለሁ። ቀጣዩን ስራ ተረክቦ የሚሰራው የለዛ ፕሮግራም አዘጋጅ እንዲሁም ደግሞ የዚህ የአመቱ እጩዎችን የመረጠ የመጨረሻውን አሸናፊዎችን የሚሸልመው የዝግጅቱን ባለቤትና የለዛ ፕሮግራም አዘጋጅ የሆነውን ብርሃኑ ድጋፌን ጋብዛለሁ። ከእርሱ ጋር ቆይታ ታደርጋላችሁ። ተመችቷችኋል? እንግዲህ የመጨረሻው የአመቱ ምርጥ ፊልም የሚለው ካታጎሪ ላይ ደርሰናል። ከዛ በፊት አሁንም ሁላችሁንም ከልብ አመሰግናለሁ። ዝግጅታችንን እንደዚህ ደመቅ ስላረጋችሁልን እድሜ ሰጥቶን ከዚህ በላይ እንደምንጓዝ ተስፋ እናደርጋለን። ጋሽ ማህሙድም እግዚአብሔር ያክብርልን። እንዳልከው ሁሌም በልባችን ውስጥ አለህ። በእያንዳንዱ ሰው ልብ ውስጥ ደግሞ መኖር ማለት ከሽልማት በላይ ይመስለኛል። በጣም ደስ ይላል። በዚህ አጋጣሚ አኳ አዲስን፣ ጥምረት ለህይወት ኢትዮጵያን፣ አዲካ ኮሚኒኬሽን ኤንድ ኢቨንት፣ ዲጂታል አፍሪካ አይቲ ኤንድ ፐብሊሽንግ፣ ጃዛምባ፣ አርክ ፕሪንቲንግ፣ እልልታ ዲኮር፣ እምቢልታ ሲኒማ፣ አንዱ ትራቨል ኤንድ ቱር፣ አክሱም ጥበብ ውብ የሆኑ የጥበብ ስራዎችን ያው አይታችኋል። ጉራማይሌ.ኮምን፣ ጣይቱ ሆቴልን ከልብ አመሰግናለሁ። ዲጄ ዳዊትንም እንደዚሁ ከልብ አመሰግናለሁ። ዮናስ ብርሃነ መዋ የኢትዮ ፊልም ፕሮዳክሽን ባለቤት እንዲሁም ደግሞ አሹንም ከልብ አመሰግናለሁ። በጣም ደስ ብሎኛል። ይህንን ስቴጅ እንደዚህ ባያችሁት መልኩ ነፍሴን ላደሰችው ለቃል ኪዳን ታደሰ በጣም አመሰግናለሁ። እንደ ጎረጎሳውያኑ የዘመን አቆጣጠር መስከረም 12 ቀን 1945 ተወለደ። ከ1983 እስከ 1995 በኢትዮጵያ ፊልም ማዕከል ሰርቷል። በማዕከሉ በቆየባቸው በዚህ ዓመት በፊልም ዳይሬክተርና የፊልም ፕሮዳክሽን ኃላፊ በመሆን አገልግሏል። የመጀመሪያውን ባለ 35 ሚሊ ሜትር የተሰራውን ባለከለር ፊልምም ሰርቷል። የፊልሙ መጠሪያ አስቴር ይሰኛል። በምዕራብ አውሮፓ ጀርመን የፓን አፍሪካን ፊልም ሰሪዎች ፌዴሬሽንን በመወከል ተወካይ ነበር። በዚሁም ተቋም የክፍለ አህጉራዊ ተመራጭ በመሆን የምስራቅ አፍሪካ ዋና ጸሐፊ ነበር። የተለያዩ ፊልሞችን ዳይሬክት አድርጓል፣ አምርቷል፣ ሰርቷል። በአሁኑ ሰዓትም በአዲስ አበባ ዩኒቨርሲቲ በመምህርነት ያገለግላል። ሁላችሁም ይህንን ታላቅ ሰው አቶ ሰለሞን በቀለ ወያን አንድ ጊዜ የምታጫወቱና ወደ መድረክ እንድትመጡ እንቃለን። ሰለሞን የፊልሙን እጩዎች አብረን እንይ። ከዛ በኋላ ሽልማቱን ትሰጥልናለህ። ቆንጆ ልጅ አይደለም የወለድ ነው። መወለዴ ትዝ ይለኛል። ፍቅር እኮ ነው ልክ እንደሰመ ሳፈቅርና ሲከፋኝ የሚወድሽ ይመስለኛል። ሳፈቅር መወለዴ ትዝ የሚለኝ እንዳልሞት ስለምሰጋ አትወጪኝም? ሲከፋኝ ግን ጫጥሩን ከየት አመጣው? እባክህ የእሱ እዛ የግርማ ይክልሱ ይመስልህ እንዴ? ቆንጆ ሴቶች እኮ ምን እንደሚያዩ ግራ ግብት እኮ ነው የሚለው። በኔ ህይወት ቀዳዳ ብትገባ አገርህን ታያለህ። La medaglia? ኒሻኑ የታለ ነው የሚለው አልነገርኩም እንዴ? È falsa! È falsa! Non è la pistola del nonno!
ካንተ ሌላ ሊያጭበረብረኝ የሚችል ሰው የለም። የት ነው ያደረገው? ልሄድ በተነሳሁበት ሰዓት ስላወቅኩ በጣም ነው የሚቆጨኝ። ለምን? ላናግራል ችልቡታ ሰኒ ልበሽ እንጂ ሰዓት ደርሷል። ተውልጅ አትሳሳት። ታሪክ ከመጠበቅ ታሪክ መስራት ይበልጣል። ሉል ባላለው ባይዘይ ከ3 ወር በኋላ ነው ማገባው። በእውነት? ቻው 24 ሰዓት ባያት የኔ ሚስት እንድትሆን እርዳኝና እንደምኞትህ 24 ሰዓት እኛ ቤት እየመጣ ታያታል። እኔ ሚስቴ ሆነ 24 ሰዓት እንዳት የምፈልገው። ጦርነቱ ተጀመረ። አሜባ ከጧት ጀምሮ እየነገረኝ ነበር። አሜባ ሙታት ወጣት ነው። ምርጥ ፊልም ሎሚ ሽታ ላቦረና ኒሻ አምራ ላቦረና ኒሻ Amra, Nisha, Tukur Amra, Nisha.